አድናን የሮቤልና የሚራን ብልግና በቪዲዮ ማስረጃ አሳያቸው። ለምንድነው የምትቀያየረው ወንድሜ እያለ ሲጨቀጭቀው እንግዲህ ሮቤል ለምን እንደምቀያየርማ ማየት አለብህ ና ብሎ እንግዲህ ያንን ዊልቸር እያሽከረከረው ወስዶ ሜራ ክፍል ያስገባዋል። ሜራ ክፍል ሲያስገባው ስልኩን ውጥት አድርጎ እንግዲህ ይህን እንደዚህ ስታደርጉብኝ እማላቅ ነው እንደ መሰላችሁ? ብልግናችሁን እኮ በማስረጃ ላሳያችሁ ብዬ ነው፣ በድርጊቴ ካልገባችሁ ብዬ ነው አለና ያንን ስልኩን ቪዲዮን ክፍት አድርጎ ሲያሳያቸው በድንጋጤ ሜራ ፌንት ነቀለች። ሮቤል ለራሱ ከዊልቸሩ ላይ ወድቋል። እና በጣም ነው የሚገርመው። ሉሃና ደግሞ ያንን የእጅ ጌጥ ሲሰጣት ለሉሃና ሮቤል ሰጥቷት ነበረ። ይህንን ብሰጣት ደስ ሌላት ይችላል አለና እንግዲህ ያንን ጌጥ ከሰጣት በኋላ እሷ ደግሞ ለአድናን ነገረችው። አድናን ደግሞ ይህንን እንዴት ሊያገኘው ቻለ ብሎ ተመራመረ ማለት ነው። አድናን ሰላም ውድና የተከበራችሁ የቻናል ቤተሰቦች ይህን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። እንግዲህ ሉሃና ድራማን ቀጣዩን ክፍል ይዤላችሁ ቀርብ ያለው ከድራማው ጋር መልካም ቆይታ። አድናን ለሮቤልና ለሚራ የሚሰሩትን የሚያደርጉበትን ምን እንደሚያደርጉ ሁሉንም ነገር በቪዲዮ ቀርጾ አሳያቸው ማለት ነው። ሁለቱም ደነገጡ። እንዴት እንደዚህ ሊሆን ቻለ? አይ እኔ እኮ ሳስተኛው ነው ላስተኛው መስሎህ ነው እንጂ በጭራሽ እኔና ሮቤል ምንም ነገር ግንኙነት የለንም። ያው መንቀሳቀስ አይችልም አይደለ? እንደዚህ ሳስተኛው ስንከባከበው ያንተ ወንድም ስለሆነ ነው እንጂ ለእኔ እኮ ምንም አይደለም እና መስሎህ ነው ያው እንደዛ የመሰለ እኔና እሱ የሆነ ነገር ያለን የመሰለ በጭራሽ እኔ ስንከባከበው ምን ስለው ታየኛል ነበረ አድናን ባሌ እና ስለዚህ አንተ ይህንን ነገር ዝም ብላ ሉሃና ቀርጻ የሰጠችን ነገር እረፍ። እኔ በጭራሽ እንደዚህ አላደርግም እና እመነኝ የኔ ወድባል በልጃችን ይዤሃለሁ እያለች እንግዲህ ሜራ እየለመነችው ነበረ። ወንድሜ እኮ ለዛ ነው፣ እውነቷን ነው። ሜራን መናት እኔ ምንም አላደረኩም። እንዴት ነው ማታምነኝ? እኔ የወደድኩት ሉሃናን ብቻ ነው። እኔ ከሜራ ጋር እንዴት የወንድሜ ሚስት እንደዚህ ላደርግ እችላለሁ? ይሄ ዝም ብሎ ነው፣ ዝም ብላ ቀርጻ የሰጠችው የሆነ ነገር ነው እንጂ በጭራሽ ወይም ደግሞ በአይ ሊሆንም ይችላል እንደዚህ ያደረገችው እና እኔና ሜራ ምንም ነገር የለንም። እና ታዲያ ምንም ነገር ከሌላችሁ እንዲሁ አይኔን በአይኔ እኮ አይቻቸዋለሁ። ነገር ግን እናንተን የግድ እንድታምኑ ብዬ ነው ይህንን ቪዲዮ ይዤ የመጣው እንጂ በራሴ በአይኔ አይቻቸዋለሁ። ፍቅራችሁን ስትገላለጹ፣ ምን ስትሉ፣ ብዙ ነገር ስታደርጉ እንዲያ ከዚህም በልጦ ደግሞ ይሄው ፓስፖርትና ቪዲዮ ፓስፖርታችሁን ማዘጋጀታችሁ ከዚህ ልትጠፉ እንደሆነም ደግሞ ይሄው ደረስኩበት ማለት ነው። ስለዚህ እኔ እናንተ ክፉዎች በጣም ጨካኞች ናቸው። ስለዚህ ሁለታችሁም ከቤቴ እንድትወጡልኝ እፈልጋለሁ። እኔ በቅርብ ርቀት ልጄን እከታተላለሁ። ብቻ አንቺ ይወለድ ልጁ እንጂ ምንም ችግር የለው። ሚራ ከፈለግሽ መውጣት ትችያለሽ ከቤቴ አላት። ምን ማለት ነው? ሉሃና ልታገባ ነው እኔን ከቤት አስወጥተ? አዎ እሱማ በግልጽ የሚታይ ነገር እኮ ነው። አዎ አገባታለሁ። ምክንያቱም እሷ በጣም መልካም ሴትና ትሁት በጣም ቅን ሴት ናት። አሁንም ቢሆን አገባታለሁ። ማወቅ አለብሽ። ሲጀመር ይህንን ቪዲዮ ለፖሊሶቹ በሰጣቸው ወስጄ እንዴ አናፋታም የሚሉኝ ይመስልሻል እንዴ? ሰሚያለሽ? ፍርድ ቤት ወስጄ ይህንን ነገር ብሰጣቸው ምንም በደቂቃ ነው የሚያፋቱኝ፣ አንቺ እንኳን እምቢ ብትይ። ስለዚህ ይሄው የጀመርሽው ከሮቤል ጋር ነው፣ አብራችሁ ገደልን መግባት ትችላላችሁ፣ እኔ አይመለከተኝም አለ እና ያንን የእጅ ጌጥ ሲያይ ለምንድን ነው የት አድርጋሃት ነው? የት ነው ያደረካት? ሳራን የት ነው ያደረካት? ሲጀመር ይህንን ሽጥልኝ ብላ በፍጹም ብር ቸግሯትም አያውቅም። ልጅቷ የት እንዳደረካት ብቻ ንገረኝ አለው ማለት ነው አድናን። ወንድም የመነኝ ብር ቸግሯት ነበረ ሽጥልኝ ያለችኝ ለዛ ነው። እኔ አላምነህም። እንዳምን መቼም እየጠበቅ አይደለም አይደለ? ምክንያቱም እኔ ይሄንን ነገር አይቼዋለሁ። የመጨረሻ ቀን ለራሱ ኪችን የሆነ የእናንተን ብልግና ልትነግረኝ ነው መሰለኝ ና ብላኝ ነበረ ና ብላኝ። ስለዚህ እጇ ላይ አድርገው ከእጇ በፍጹም ተለይቶ አያውቅም። አንተ ምን ስለሆንክ ነው ለአንተ ይህን ሽጥልኝ ብላ ልሰጥ የምትችለው? እውነቱን ተናገር። ከአንተ ክላስ በጣም ብዙ ማስረጃዎች እየወጡ ነው።
ባለፈው ጫማውን አገኘን፣ ጆሮ ጌጧን አገኘን፣ ብዙ ነገሮችን አግኝተናል። ስለዚህ ምንድን ነው ያደረጋችኋት? አንተና ሜራ ስለ ሳራ በጣም የምታውቁት ነገር አለ። ስለዚህ ተናገር። የት ነው ያደረካት ሳራን? ሮቤል እገልሃለሁ። የት ነው ያደረካት? ንገረኝ። እኔ ከባለፈው ጀምሮ እኔ በትዕግስት እየለመንኩ ነው። ስለዚህ የት እንዳደረካት ንገረኝ። እኔ ሲጀመር እኔ ምን አድርጌ ነው ምንም አደርጋት? ሌላ ራሴ በሽተኛ የሆንኩ ሰው እንዴት ነው እኔ ምን አደርጋታለሁ? ሜራን ከፈልክ መጠየቅ ትችላለህ። እሷ ናት አሰሪዋ። እኔ ምንም የሚያገባኝም የሚመለከተኝም ነገር የለም። አላውቅም ብያለሁ፣ አላውቅም። ሉሃና ደግሞ በጣም እርግጠኛ ናት። ምክንያቱም ብዙ ነገሮችን ስላየች በቃ ሮቤል የሆነ ነገር እንዳደረጋት ተረድታለች ማለት ነው። ግን ተስፋ ላለመቁረጥ ነው። አንደኛ ደብዳቤ ባለፈው እንደምታስታውሱ ውስጥ ደብዳቤ የውሸት ደብዳቤ ይጽፋሉ። ደግሞ ሚራ አሁን ከሚራ ጋር በጣም ከተለያየ ሚራ ደግሞ ቪዲዮ ይዛበታለች። ሳራን ሲገላት የሚያሳይ ቪዲዮ አላት ማለት ነው። እንግዲህ ያንን ነገር ለአድናንና ለሉሃና መስጠት ትችላለች። አሁን በጣም ነው የተናደደችበት። ስለዚህ ያን ቪዲዮ ከታየ በቃ ሮቤል እንደገደላት ይታወቃል ማለት ነው። እኔ አንቺ ይህን ቪዲዮ ብታወጭብኝ እኔ በጣም ብዙ ነገር ብዙ ህይወትሽን በአንዴ ምስቅልቅል የሚያደርግ ማስረጃ አለኝ። ምንም የለህም። አንደኛ የራቁት ፎቶ ነው፣ ሁሉንም ነገር እንኳን ሳይቀር ይዘህብኝ ነበረ። ስለዚህ ይሄ ነው፣ ምንም ችግር የለውም። ከፈለክ በተለያየ ሶሻል ሚዲያ መልቀቅ ትችላለህ። እኔ የሚያገባኝ የሚመለከተኝ ነገር የለም። ነገር ግን አንተን ግን ህይወትህን ገሃነብ ሲኦል ነው ማደርግብህ ሮቤል። እኔ አንተን ስላፈቀርኩ ብቻ አሁንም እስኪ ድል ልስጥህ። አሁንም ምን ችግር አለው? እኔ እናንተ ቆይ አድናን ሉሃና በፍጹም አንተን አትፈልግህም። አድናን ነው የምታፈቅረው። ስለዚህ አንተ ምን ሆነ ነው እንደዚህ የሚያደርግ? እኔ አፈቅርሃለሁ፣ እወድሃለሁ። ለምን አትረዳኝምና አብረን አንሆንም? በጭራሽ። እኔ ይኸውልሽ ሉሃናን ሲኦል ብትገባ እንኳን ሲኦል ገብቼም ቢሆን ሉሃና ነው እኔ የማፈቅረው፣ ሉሃና ነው ሚስቴ ማድረግ የምፈልገው። በግልጽ እኮ እየነገርኩሽ ነው። ስለዚህ ተይኝ፣ በቃ ተይኝ፣ አትጨቅጭቅኝ። ከፈለግሽ መውጣት ትችያለሽ ከዚህ ቤት። እኔ ግን ሉሃናን ትቼ በፍጹም አልወጣም። ሉሃናን ትቼ በፍጹም መውጣትም ማሰብም አልፈለግም። ሉሃናን እኮ ይኸውልሽ ቀልድ አይደለም፣ የእውነት ነው ያፈቀርኳት። አንቺን ግን ደግሞ ምንም ፍቅር የለኝም፣ ፍቅሬ ያልቋል። ሲጀምር እኔ ከመጀመሪያውም አንቺን አላፈቀርኩሽም። የአድናን ነገር እንድጨርሽልኝ በቃ ነው እንጂ ሌላ ነገር ምንም ነገር እኔ ለአንቺ ምንም ቅንጣት ታክል ስሜት የለኝም ሲላት ሄደችና ሽንት ቤት በጣም አለቀሰች። በጣም ነው ያለቀሰችው። በጣም ነው የተሰማት። ያው እሷ ደግሞ በጣም ነው የምታፈቅረው የአድናን ልጅ በመሆኑ ሮቤል ልጅ መውለድ አለመቻሉን ስታውቅ በጣም ነው የተናደደችው። እንዴት አንተ እኔ ከአንተ አረገዝኩ ብዬ ደስ ብሎኝ ለምንድነው ልጅ መውለድ እንደማትችል ያልነገርከኝ? አንቺ ዝም ብሎ ነው አድናን የሚልሽን አትስሚ፣ ዝም ብሎ ነው አላት። አይ ኧረ እባክህ ዝም ብሎማ አይደለም፣ በእርግጠኝነት ነው የነገረኝ። ልጁ ደግሞ የእሱ እንደሆነ 100% እርግጠኛ ነው። ለምን አንተ መውለድ አትችልም? ስለዚህ በቃ ተወኝ። ከዚህ በኋላ እንዲያውም በህይወትህም አልመጣም፣ አንተም በህይወቴ እንዳትመጣ። ነገር ግን ህይወትህን ምስቅልቅል እንደማደርገው ደግሞ መዘንጋትና መርሳት የለብህም አለችው። ወይ ሳራን አሁን ሚራን አሁን እኔ በሆነ ምክንያት መያዝ አለብኝ። በጣም ካማረረች ቤቱንም ልትነጥቀኝ ትችላለች እያለ እያሰበ ነው። ቤቱ ግን የዋዛ አይደለችም ማለት ነው። ሚራ የዋዛ አይደለችም። ምክንያቱም ትወደዋለች፣ ታፈቅረዋለች። ነገር ግን አታምነውም። ይክደኛል ብላ ታስባለች። አሁን በብዙ ነገር እንግዲህ ባለፈው ለራሱ ልሄድ ነበረ፣ ትኬት ቆርጧል። ለራሱ ብቻ ነው ትኬት ለራሱ የቆረጠው። ትኬቱን ስታይ በጣም ነው የተቀየመችው። በጣም እሱን ትኬቱን ካየችን በኋላ ነው እንግዲህ የፌክ የቤት ካርታ አሰርታ እንግዲህ እየሰጠችው ላንተ ነው በቃ እንኑር ብላ ልትፈት ነው ማለት ነው። እንኑር ብላው ግን እሺ ብሎ ግን ምንድን ነው ያሰበው? እሱ ሌላ ነገር ነው ያሰበው። ሮቤልን ማመን በጣም ከባድ ነው ነገሩ። ሁለታቸውም እንደማይተማመኑ እርስ በርስ ይተዋወቃሉ። ነገር ግን ይህንን ነገር ደግሞ እኔ ሳትቀድመኝ መቅደም አለብኝ ብሎ እንግዲህ የእውነት ቤት መስሎት ሮቤል ለጓደኛው ደውሎ ይሄ ካርታ ይህንን የቤት ካርታ ልልክል ነው እና ይዘህ ትሄድና ከዛም በኋላ ያንን የት እንዳለ ተነግረኛለህ። የት እንዳለ ንገረኝና እናጣራ፣ አጣርተህ ንገረኝ የት እንዳለ
ብሎ እንግዲህ ያ ሁልጊዜ እየደወለ የሚያማክረው ጓደኛው ያንን ነገር ይዞ ሂዷል። ነገር ግን ካርታው የፌክ መሆኑን ደውሎ ይነግረዋል ማለት ነው። ይሄ ካርታ ይሄ ቤት ዝም ብሎ የፌክ ነው እንጂ ትክክለኛ ቤት አይደለም። ቤት ካርታው ፌክ ነው፣ ኦሪጂናል አይደለም አሉኝ። ማስረጃ ሄጄ ሳሳያቸው ይህን ካርታ አለ። በጣም አበደ ሮቤል በእውነት ይህን ያክል እኔ በእውነት ሳራ ሚራ ይህን ያክል ትሸውጅኛለሽ ብዬ በፍጹም አላምንም ነበረ። ምን አይነት ክፉ ነሽ አንቺ! ምን አይነት እየተረገምሽና ዲያብሎስ የሚቀናብሽ ተንኮለኛ ነሽ! እንዴት እኔን ትሸውጅኛለሽ? የቤት ካርታ ነው፣ ትክክለኛ ቤት ነው፣ ገዛውልህ፣ በቃ ሂደን እንኑር ምትይኝ ለካ የውሸትሽን ነበረ። እኔ መቼም እውነት መቼም ቢሆን መቼም አንቺን ምን እንደማደርግሽ ጠብቂ በቅርቡ እሺ። እንዴት እንደዚህ ታደርጊያለሽ? ሲጀመር እኔ ቤት ግዢልኝም አላልኩሽም። ራስሽ ነሽ እንደዚህ ያድርገሽ አውቀሽ የውሸት ካርታ አምጥተሽ የሰጠሽ። ለምን እንደዚህ ታደርጊያለሽ? እንዴት እንደዚህ ታደርጊያለሽ? እኔ እኮ አምኜሽ ነበረ። በቃ ከዚህ እንውጣ ብዬ እኮ ተስማምቼ ነበረ። ነገር ግን አንቺ ምንድን ነው ያደረግሽው? የውሸት ካርታ አዘጋጅተሽ እኔን ሸወድሽኝ። በተደጋጋሚ ነው የሸወድሽኝ። ሚራ እገልሻለሁ። ሳራን እንደገደልኳት አንቺንም ከአንብ ነው ማስገባት። ሳራ የገባችበት ጉድጓድ አንቺም ትገቢያለሽ። ሞክር አንተ ከተሳካልህ ሞክር። ይቺ ትንሿ ነገር ናት እሺ። እና ስታስበው እንዴት አድርጌ ነው አንተን አምኜ ቤትን የሚያክል ነገር በስምህ እገዛለህ? ህፃና እንደ ሮቤል ንቅ። አንቺ ምንድን ነው እንደሚያደርግ እንዲህ እስቲ ያስበው። ጭንቅላት ለካ እንደዚህ ጠባብ መሆኑን እኔ አላወቅኩም ነበረ። እና እንደዚህ እየተጫወትክብኝ በህይወቴ ላይ ድራማ እየሰራህብኝ እንዴት መውለድ እንኳን አለመቻልን እንኳን ትንሿን ነገር እንኳን አልነገርከኝም። እና እንዳምን ትጠብቃለህ እንዴ አለችው። ችግር የለውም፣ ምንም ችግር የለውም። ከዚህ በኋላ ምን እንደሚመጣ በተስፋ ጠብቄ ምን እንደማደርግሽ እመኚ ሚራ። እውነት እገልሻለሁ ወይ የሆነ ነገር አደርግሻለሁ። በጭራሽ ከአድናን ጋር ደግሞ እንድትኖሪ በጭራሽ አልፈቅድልሽም። ከኔም ጋር እንድትሆኚ በፍጹም አልፈቅድልሽም። አንቺ ክፉና ተንኮለኛ ሴት ነሽ። ለወንድሜም አትገቢውም። ምን አልክ? ወንድሜ ነው ያልከው? የትኛው ወንድም? እባክህ ወንድም መሆኑን ብታውቅ ኖሮማ ሚስቱን እንደዚህ አታማግጥበትም ነበር። ሲጀመር አንቺ ነሽ እንጂ እኔ ምን አድርጊያለሁ አላት። እና በጣም ነው የተናደደችው። ሮቤል የተናደደባት እንግዲህ ምን ሊያደርጋት እንደሚችል አስቤ ምን እንደማደርግሽ እነግርሻለሁ። እሺ ጠብቂ፣ ሩቅ እንዳይመስልሽ ቅርብ ነው ብሏታል። እንግዲህ ችግር የለውም፣ እኔም ደግሞ እጠብቅሃለሁ። ከዚህ በኋላማ በጭራሽ እኔ እናንተ ወዳጅነታችን አብቅቷል፣ ትሰማለህ አለችው። እንግዲህ ሁለቱም ተጣልተዋል። ቀጣዩን ክፍል ደግሞ ይዤላችሁ ቀርባለሁ። በጣም አመሰግናለሁ። ቪዲዮ ላይክ፣ ሰብስክራይብ እንዲሁም ሼር አድርጉልኝ። ስለምትከታተሉኝ ከልብ አመሰግናለሁ። ባይ